ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን በወንጌል ተቃዋሚው ሀገር ህንድ የተነሳውና የመንግስቱን ወንጌል በማድረስ በመላው ዓለም ታላቅ ተጽዕኖ የፈጠረው ታላቁ የወንጌል ሰው ሱንዳር ሲንግ በእምነቱ ተቃዋሚዎች ፊት ስለ ወንጌል እንዲሰቀል የተደረገበትን አጋጣሚ ይዘንላችሁ ቀርበናል። እርሶም ቪዲዮውን በትኩረት እስከ መጨረሻው እንዲከታተሉና እንዲባረኩ የአክብሮት ግብዣችን ነው። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። በዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። እግዚአብሔር በህንዳውያን ዘንድ የእርሱ ምርጥ ዕቃ አድርጎ ሊጠቀምበት እንደፈለገ ያወቀው ሰይጣን ሱንዳርን ለመግደል ክፉ ሰዎችን ተጠቅሞ ሊያጠቃው ቢፈልግም የአምላኩ ጥበቃ ስላልተለየው እርሱን መግደል እንደታሰበው ቀላል አልነበረም። ሱንዳር ሲንግ ክርስቶስን ለመምሰልና እርሱን ብቻ አገልግሎ ለማለፍ የነበረው ቆራጥ አቋም በጣዖት አምልኮ ለታሰሩት ህንዳውያን ወደ ክርስቶስ እንዲመጡ ትልቅ ምክንያት ሆኗል። መቼም በዚህ ዘመን እንደ አሽን ለፈሉት ጮሌ አገልጋዮች በምን አጋጣሚ ነው ከሰው ኪስ ብር ማስወጣት የሚችለው ብሎ ለሚቀምረው ቁስ ተኮር አገልጋይ እንደ ክርስቶስ ንብረትና ሀብት እንዲኖረኝ አልፈልግም ማለት ሞኝነት ይመስላል። ቃሉ ግን እኔን ለመከተል የሚወድ ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው የሚለው ሉቃስ ምዕራፍ 9 ቁጥር 23። ሱንዳር ወደ ሰሜን ተጉዞ ወንጌልን በሚሰብክበት ጊዜ ታስሯል፣ በድንጋይ ተወግሯል። በዚህም ሚስጥራዊ የሆነ ወንጌልን የማዳረስ ስልት ተለማምዷል። በ1908 ዓ.ም በቲቤታውያን ፊት ተሰቅሏል። ይህ ሲሆን ስቅላቱ እያየ እየሰማ ነበር እንዲደረግ የተደረገው። በቲቤታውያን እምነት ቅዱስ ሰው ፈጽሞ አይታጠብም። ስለዚህ የሲንግን ቅድስና ለማርከስ ቀዝቃዛ ውሃ በማፍሰስ ደብድበውታል። አንዳንዴ የምናልፍባቸው መንገዶች መራራ ቢመስሉም ግን አስተምረውን የሚያልፉት ነገር ይኖራቸዋል። ሲንግ በግልጽ ወንጌልን መስበኩ ያስከፈለው ዋጋ ሚስጥራዊ የወንጌል ማዳረስን እንዲማር ምክንያት ሆኖታል። ሁሌም ባይሆን ባልገባን መንገድ ስናልፍ እግዚአብሔር ለበጎ ይቀይረዋል ብለን ለጌታ መተው የሚያስፈልገን ጊዜ ይኖራል። በ1908 ዓ.ም ሱንዳር ወደ ቦምቤ በመርከብ ተሳፍሮ የፍልስጤምን ምድር መጎብኘት ቢፈልግም ፍቃድ ስላላገኘ ወደ ሰሜናዊ ህንድ ለመመለስ ተገዷል። በዚህ ጉዞ ለክርስቲያን ሚስዮናውያን ህንድ ጨለማና ተቃውሞ የበዛበት ምድር በመሆኑ ህንዳውያን የምዕራባውያንን ክርስትና ለመቀበል ዝግጁ ያለመሆናቸውን በመረዳቱ የሲክ እምነት ተከታዮችን መስሎ ለማገልገል ወሰነ። በታኅሳስ 1909 ዓ.ም ሲንግ ለክርስቲያን ሚኒስትሪዎች በአንግሊካን ቤተክርስቲያን ስልጠና መስጠት ጀመረ። ይህንን ስልጠና በሚያደርግበት ጊዜ ከሰልጣኞቹ ጋር ቅርብ ግንኙነት መፍጠር አይፈልግም ነበር። ነገር ግን ገበታ አብረው በሚቀርብበትና ለጸሎት በሚገናኙበት ጊዜ ውይይት ያደርጉ ነበር። ሱንዳር ልዩነት ለማምጣት ብዙን ጊዜ ራሱን ያገል ነበር። ሱንዳር ምንም እንኳን ያጠመቁት የአንግሊካን ካህናት ቢሆኑም ስለሚያገለግሉበት ማህበረሰብና ማህበረ ምዕመናን ባህልና ስለ አንግሊካን ስምምነት ግድ አልነበራቸውም። የሱንዳርን የግል ታሪክ ጸሐፊ ሲጽፍ ሲንግ የኮሌጅ አገልግሎቱን ያቋረጠው የቤተ ክርስቲያኒቱ ቢሾፕ በሆነው ሌፍሮይ ባረቀቀውና ባወረደው አንቀጽ ላይ ተመስርቶ ነው ይላል። አውሮፓዊው ቢሾፕ ሌፍሮይ የሲክ ባህል የሆነውን መጎናጸፊያ አውልቆ የአውሮፓውያን የሆነውን የካህን ልብስ እንዲለብስ ሱንዳርን አስገድዶታል። እንዲሁም መደበኛ የሆነውን የአንግሊካን አምልኮ ስርዓት እንዲፈጽም የእንግሊዘኛ መዝሙር ብቻ እንዲዘምርና ያለ ሰባኪው ፍቃድ ከቤተ ክርስቲያን ውጪ እንዳይሰብክ ትእዛዝ አስተላልፎበታል። ቲቤታውያንን እንዳይጎበኝ መከልከሉ የእግዚአብሔርን ሐሳብ ያላማከለ ነበር። ይህ በሚስዮናውያን የተተከሉና በእነርሱ የሚመሩ አብያተ ክርስቲያናት ችግር ነበር። ብዙውን ጊዜ ሚስዮናውያኑ ድንበር ዘለል የወንጌል ሥራ መስራታቸው የሚደነቅ ሆኖ ሳለ የሄዱበትን ሀገር ባህል አንዳንዶች ያለማክበራቸው ትልቅ ችግራቸው ነበር። መቼም ወንጌል ምንም ባልደረሰበት ቦታ
እግዚአብሔር ወንጌል እንዲደርስ የሌላ ሀገር ዜጎችን በመላክ ሊጠቀም ይችላል። ሆኖም ማስተዋል የነበረባቸው ነገር ቢኖር ሰው ባህሉና ቋንቋው ሲከበርለት ራሱ የተከበረውን ያህል ስለሚሰማው የተገልጋዮችን ባህል ማክበር ጆሮ ለማግኘት ወሳኝ ነገር ነው። በተለይ በአሁኑ ጊዜ አገር በቀል ሚስዮናውያንን መልምሎ ዜጎቻቸውን እንዲያገለግሉ ቢደረግ ከድንበር ዘለል ሚስዮናዊነት ይልቅ ውጤታማ ይሆናል። ምክንያቱም የአካባቢው ተወላጅ አገልጋዮች የሕዝቡን ባህል በደንብ ስለሚያውቁት የበለጠ ተመራጭ ናቸው ተብሎ ይታመናል። ሆኖም እግዚአብሔር ለአንድ ጎሳ ህብረተሰብ ልዩ ራዕይና ሸክም የሰጣቸው ሚስዮናውያን ከተላኩ የሕዝቡን ባህልና ወግ ጠብቀው ወንጌልን እስከሰበኩ ድረስ ውጤታማ የማይሆኑበት ምንም ምክንያት አይኖርም። ዊሊያም የተባለ ሚስዮናዊ ሳይነሲ ሚስዮን የተባለ መንፈሳዊ ተቋም አቋቁሞ የክርስቶስ ደቀ መዛሙርት የሆኑትን የሂንዱን አማኞች ልብስ በሚስጥር እንዲለብሱ አደረገ። ይህንን ያደረገው የሂንዱን አማኞች በወንጌል ለመድረስ ከነበረው ብርቱ ፍላጎት የተነሳ ነው። ይህ የሚስዮን አገልግሎት ህቡ የሆኑ በመላው ህንድ ከ24000 ሰዎች በላይ አባላት ነበሩት። ሱንዳር ሲንግ በዚህ ተቋም ውስጥ ጠንከር ያለ ተሳትፎ ነበረው። የዚህ ሚስጥራዊ የአገልግሎት ተቋም ዓላማው ክርስቶስ ለአገር ተወላጆች የሚል ነበር። ይህንን ዓላማ በመላው ህንድ እንዲሰራጭ አደረገ። ይህ የወንጌል አገልግሎት ቲቤታውያንን ማካተቱ አይታወቅም ነበር። ይህ ተቋም ስራውን የጀመረው ሴራምፓሪ በተባለ ቦታ ነበር። ሱንዳር ሲንግ በዚህ አገልግሎት ስልጠና በመስጠትና በማበረታታት ትልቅ ሚና ይጫወት ነበር። የሱንዳር ሲንግ የወንጌል አገልግሎት ከ30 ዓመት በፊት ስሙ በክርስቲያኑ ማህበረሰብ ታዋቂ አድርጎታል። ሱንዳር ሲንግ ንግግሩ በየዕለቱ በሚያነበው በሚያሰላስለው ወንጌል የተቃኘ ነበር። ሱንዳር በበርማ፣ በማሌዥያ፣ በቻይናና በጃፓን በመሄድ የወንጌል አገልግሎቱን ያካሄደ ሲሆን ከዚህም በተጨማሪ በታላቋ ብሪታንያ፣ በአውስትራሊያ፣ በአውሮፓና በሰሜን አሜሪካ አገልግሎቱ ተቀባይነት ከማግኘቱ ባሻገር የሰዎች ልብ በአገልግሎቱ ይነካና ይማረክ ነበር። አገልግሎቱ በዘመኑ የነበረውን ቁሳዊ አስተሳሰብና ሃይማኖት የለሽ አመለካከትን ስለ እግዚአብሔር ተጻራሪ አስተሳሰብ ያላቸውን እስያውያን በመቃወም ያገለግል ነበር። ወደ ህንድ በተመለሰበት ጊዜ ከነበረው የወንጌል ሥራ ጫና የተነሳ ሰውነቱ እጅግ ከስቶ ነበር። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ህይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ህይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።